ሰላም እግዚአብሔር ይብዛላችሁ ሁላችሁም ባላችሁበት እንደምንከረማችሁ። ዛሬ የምናየው ጾም ለጤና የሚሰጣቸው ጥቅሞች ከሳይንሳዊ አንጻር። በቅርብ ጊዜ የተደረጉ ጥናቶች እንደሚያሳዩት ይህንን ጾም በምንጾምበትና ሌሎች መሰል ጾሞችን በምንጾምበት ወቅት ለሰውነታችን ከፍተኛ ጥቅም እንዳለው ጥናቶች ያረጋግጣሉ። አንደኛ ላይ የሰውነት ክብደትን ለመቀነስ ጾም ሰውነታችን የተከማቸ ስብን ኦር ፋት እንደ ኃይል ምንጭ እንዲጠቀም ስለሚያደርግ ክብደትን በቀላሉ ለመቀነስ ይረዳል። ሌላኛው የደም ስኳር መጠንን ለማስተካከል ኢንሱሊን በሰውነታችን ውስጥ በአግባቡ እንዲሰራ በማድረግ ለስኳር በሽታ ወይንም ታይፕ 2 ዲያቤትስ የመጋለጥ ዕድልን ይቀንሳል። በሌላ በኩል የልብ ጤናን የማሻሻል ከፍተኛ ጥቅም አለው። የደም ግፊት ኮሌስትሮልንና በደም ውስጥ የሚገኝን ስብ ትራይግላይሰራይድን ለመቀነስ ይረዳል። ሌላኛው የአንጎል ጤናን በማስተካከል ደረጃ አዳዲስ የአንጎል ሴሎች እንዲመረቱና እንደ አልዛይመር ያሉ የመርሳት በሽታዎችን ለመከላከል እንደሚረዳ ጥናቶች ያሳያሉ። እንዲሁም የሴሎች ጥገና ወይንም አውቶፓጂ የምንለው ጾም በሚያዝበት ጊዜ ሴሎች በውስጣቸው ያሉ አሮጌና የተበላሹ ክፍሎችን በማስወገድ ራሳቸውን ያድሳሉ። እንግዲህ በአጠቃላይ ጾም እነዚህ ጥቅሞች ይሰጠናል። ይሄ ከሳይንሳዊ እይታ አንጻር ብቻ ነው። የመንፈሳዊውን በሌላ ጊዜ እንመለስበታለን። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም ያላችሁን ሀሳብ በኮሜንት ያጋሩን። እናመሰግናለን።